ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። የሰኔ 13 2018 ዓመተ ምህረት የቅዳሜ ወጎች ዝግጅታችን ከምንጊዜም ሚዲያ በተከታዩ የግርማ ተፈራ አባብዬ ዜማ ተጀመረ። መልካም የአባቶች ቀን። አባብዬ የግርማ ተፈራ ተወዳጅ ዜማ ነው። ቀኑ የአባቶች ቀን ነው። መልካም የአባቶች ቀን እንላለን ከወዲሁ። በተለይ ፈጣሪን እንድንፈራ፣ በታሪክ እንድንኮራ፣ ለሀገራችን ፍቅር፣ ለታላላቆቻችን ክብር እንዲኖረን በተግባር ፍቅር ሰጣችሁ ላሳደጋችሁ መልካምና ጀግና አባቶች ሁሉ እንኳን ለቀናችሁ አደረሳችሁ እንላለን። ሪዮት ሰላምታዬን ላስቀድም ከምኞቴ ቀጥለው። እሺ ሰላም ብያለሁ ታቦር፣ አንተንም አድማጮችንም እኔም አባቴን ጨምሮ ለመላው መልካም አባቶች በሙሉ እንኳን ለአባቶች ቀን አደረሳችሁ ማለት እወዳለሁኝ። እንግዲህ ነገ ነው የሚከበረው፣ ቀድመን ታቦር እንዳለው ዛሬ ስለሆነ የቅዳሜ ወጎች ቀድመን እያልናችሁ ነው ማለት ነው። ሙዚቃውም ግብዣውም ያንኑ ታሳቢ ያደረገ ነው። በዚህ አጋጣሚ ነገ በካናዳ ቶሮንቶ የጋሽ ኃይሌ ገሪማ ፊልም ይታያል እና ባለፈው ምናልባት ፕሮግራማችንን ያዩ እንደሚያስታውሱት ጴጥሮስ ደጀኔ ሲናገር ነበር። የአባቶች ቀን ነበረ ነው የሚታየው አጋጣሚ ፊልሙና ይሄ የሮማ ተኩላ ጥቁር አንበሳ የሚለው አባቶቻችን እንዲያደርገው ነው ሀገርን ያቆዩልን። ስለዚህ ቀኑና ፊልሙ የሚታይበትን ጊዜ ስለሄደ መታችሁ እዩ እያለ ነበር እና ወደ በኋላ ላይ ከቻልኩኝ ፖስተሩንም አሳይቼ ጋብዛለሁኝ። እንደዚህ አድርገው ነው ያቆዩልን ሀገራችንን እና እንግዲህ አባቶች ሲባል እንዳልከው አባቶቻችንን እናስባለን። ሌሎች ደግሞ ሀገርን ለመቆየት ደግሞ ብዙ ነገር የከፈሉንም አባቶችንም የምናስብበት ቀን ነውና እንኳን አደረሳችሁ። አዎ በተግባር ያስፈልጋል የምንለውም ለዛ ነው። ምክንያቱም እነሱ የድርሻቸውን የሚችሉትን ለልጆቻቸው መልካምና ጥሩ ይሆናል ያሉትን ሁሉ በቻሉት አቅም ከፍለው አልፈዋል። ከነዚህ ከተከፈሉ ዋጋዎች መካከል ትልልቆቹ ደግሞ አያት ቅድመ አያቶቻችን በታሪካችን እንድንኮራ፣ በነፃነት ቀና ብለን እንድንሄድ፣ በስነ ምግባር ታንጸን ታላላቆቻችን እያከበርን ፈጣሪያችን እየፈራን
ለልጆቻችንም ፍቅርና አክብሮት ኖረን እንዲሁ የምትሸጋገር ሀገር እንድንፈጥር ትልቅ ድርሻ አላቸው በሁሉም ዘርፍና መልካም የአባቶች ቀን ያልነው ከወዲሁ ለዚሁ ነው። እንኳን አደረሳችሁ። እናንተም እንግዲህ የቅድሚያ የምኞት መልእክታችሁን ማጋራት ትችላላችሁ በጽሁፍ መልእክት። አዎ እንግዲህ ያልኩት የሚታየው ብላክ ላየንስ ሮማን ወልቭስ የተሰኘው የፕሮፌሰር ኃይሌ ገሪማ ፊልም በካናዳ ቶሮንቶ ማለት ነው ሆት ዶግ ቴድ ሮጀርስ ሲኒማ ነገ 3:30 ፒኤም ጀምሮ ነው። የተከፈለልንን ሄደን እናግዝ ብንችል ከዛም ሄዶ ፊልሙን ትኬት ገዝቶ ከማየትም በበለጠ የምንችል ደግሞ ይሄ ፊልም ኦልሞስት መጠናቀቂያው ላይ የደረሰ እና የስርጭት እንደዚህ አይነት ወጪዎችን ጨምሮ የሚያስፈልገው ነገር ስላለ ደግሞ ገብታችሁ ዌብሳይቱ ላይ እገዛችሁን እንድታደርጉ መጠየቅ ፈልጋለሁኝ። እንግዲህ አባቶቻችንን ማክበር ማለት አንዱም ይሄኛው መንገድ ስለሆነ ማለት ነው። አዎ ስልጡን አካሄድ ነው። ምክንያቱም ሌላው ቢቀር የተከፈለልንን ስናቅ ማንን፣ ለምን፣ እንዴት የሚሉትን ጥያቄዎች ለውስጣችን እንድንጠይቅ ያስፈልጋል። ምን አስበው ነው? እኔ ማን ስለሆንኩ ነው? ምን እንዳረግ ነው ይሄ ሁሉ ዋጋ የተከፈለልኝ የሚለው መርማሪ ለሆነና ማስተዋል ለቻለ ትውልድ ስለራሱ ክብርም ፍቅርም ዋጋም እንዲኖረው አስተዋጽኦ አለው ብለንም እናምናለን። ስለዚህ ከዛ አንጻር ማየቱ ጠቃሚ ነው። ታሪኩን የሚያውቅ በቀላሉ አይበገርም። ለዛ ነው ደጋግመን ይሄን የምንለው። አድማጭ ተመልካቾቻችን ሪዮት ወደ ቀዳሚው መረጃ እናምራ። እሺ እንግዲህ ትላንት እዚህ በዋሽንግተን ዲሲ እና አካባቢው በተለይ ዲኤምቪ ኤሪያ የሚኖሩ የኪነ ጥበብ ባለሙያዎች፣ አድናቂዎች፣ የሱ ወዳጅና አፍቃሪዎች በድንገት ከዚህ ዓለም በሞት ያጣነውን ተወዳጁን የባህል ድምፃዊ ሰማይ በለውን ለማሰብ የሻማ ማብራትና የጸሎት ስነስርዓት ተደርጎ ነበር። በዝግጅቱ ላይ የሙያ አጋሮቹ፣ ወዳጅ አድናቂዎቹ፣ አብሮ አደጎቹ ተገኝተው ዝግጅቱ በጸሎት ተጀምሮ ከዛም በነበሩት መርሃ ግብሮች መሰረት የሰማኝን ስራና ታሪክ የሚዘግብ 15 ደቂቃ የሚሆን የቪዲዮ ምስል ከዛም ደግሞ ከጊሽ አባይ ኪነት ጀምሮ የሰማኝን የሙያ እድገትም የአብሮ አደግነትም ታሪክ የሚዘክር የወዳጆቹ የአለቆቹ ምስክርነት ሁሉ ቀርቧል። ምናልባት ሰማኝን እኛ በራሱ ጥረት ለውጤት ከበቃ በኋላ በርካቶቻችን ነው የምናውቀው። ነገር ግን ከታዳጊ ኪነት ጀምሮ እድገቱ ለውጤት ለመብቃት የመጣባቸው መንገዶች በአካል አብረው ከነበሩ በወቅቱ ኃላፊ ከነበሩ አለቆች ሆነው ከሰሩ ሰዎች ምስክርነት ተሰጥቷል። የሙያ ጓደኛውም ወንድሙም ማለት ይቻላል ድምፃዊ ይሁን የበላይ ጨምሮ ደግሞ ሌሎችም እንዲሁ በጊሽ አባይ ኪነት ውስጥ በውዝዋዜ በሙዚቃ መሳሪያ ተጫዋችነት ቡድን ውስጥ የነበሩ በአብሮ አደግነት ከተለያየ ቦታ መልእክት አስተላልፈዋል። እዛም በአካል ተገኝተው ምስክርነታቸውን ሰጥተዋል። ባለቤቱና ልጁም ከአዲስ አበባ በዚህ የጸሎትና የሻማ ማብራት ስነስርዓት ለተገኙት ታዳሚዎች ሀዘናቸውን አጋርተዋል። እነሱም መጽናናቱን ተጋርተዋል። ከዛ በተያያዘ የተለያዩ መርሃ ግብሮች ነበሩ እና ከሞላ ጎደል ሰማኝ ለሰጠው አገልግሎት ለነበረው አስተዋጽኦ እንዲሁም የጓደኝነት ፍቅሩን ወዳጅነቱን በተመለከተ በርካቶች የሚያውቁትን ታሪክ አጋርተዋል። በዝግጅቱ ላይ በተለያዩ እድሜና የሙያ ዘርፍ ያሉ አጋሮቹ የሙያ ጓደኞቹ ተገኝተዋል። እንዲያው በጥቂቱ ለመጠቃቀስ ያህል ሪዮት ከአንጋፋዎቹ ማሪቱ ለገሰ፣ ሻምበል በላይነህ፣ ኤልያስ ተባባል፣ በዛ ወርቅ አስፋውን ጨምሮ የተገኙ ሲሆን ከወጣቶቹ ብዙአየሁ ደምሴ፣ ህብስት ጥሩነህ፣ መስፍን ዘበርጋ፣ መስፍን በቀለ፣ ማሪ ደገፋው፣ ፋሲል ደሞዝ፣ ግዛቸው ተክለማርያም ወይም ሊገባው በየነን ጨምሮ የተለያዩ ባለሙያዎች ተገኝተዋል። በውዝዋዜውም ዘርፍ
ኩሪባቸው ወልደ ማርያምን ጨምሮ የተለያዩ የውዝዋዜ ባለሙያዎች ተገኝተዋል። ከሙዚቀኞችም ፈለቀ ኃይሉ፣ አሸብር ማሞ፣ አዲስ ምስጋናውን ጨምሮ እንዲሁ በርካታ የሙያ አጋሮቹ ተገኝተው ሰማኸኝን ዘክረዋል። ሌሎችም የአብሮ አደጎቹ በአካባቢው አብረው ያደጉ የራሳቸውን ይሄ ዝግጅት እንዲሳካና ውጤታማ እንዲሆን ድጋፍ በማድረግም ወንድማዊና አብሮ አደጋዊ ፍቅራቸውንም በቦታው ተገኝተው እንግዲህ የጋራ ለቅሶና እርማቸውን አውጥተዋል እና ሰማይ በዚህ መልኩ በወዳጅ አድናቂዎቹ እንዲሁም በሙያ ጓደኞቹና አጋሮቹ ተዘክሮ ውሏል የሚለውን የመረጃ ለማጋራት ነው። አዎ ትላንት የዕለቱ ጉዳይ ፕሮግራማችን ላይ ዲኤምቪ አካባቢ ያላችሁ ተገኙ፣ የአርቲስት ሰማኸኝ በለው የሻማ ማብራት መርሃ ግብር ይኖራል ብለን ነበረ። እንግዲህ እንዴት እንዳለፈ ደግሞ አሁን ታቦር ገልጾላችኋል። ይህንን ላደረጋችሁ በሙሉ ታቦር አንተን ጨምሮ ማመስገን እፈልጋለሁኝ። ምክንያቱም ሰማኸኝ ብዙ አስተዋጽኦ ያበረከተ ነው። በፕሮግራም በተለያየ ጊዜም እንደሸፈንከው በኢትዮጵያ ሙዚቃ ውስጥና ለእንደዚህ አይነቱ ሰው ደግሞ አንዳች ነገር ሰርቶ ላለፈ እንዲህ አይነቶቹ ዝግጅቶች አስፈላጊ ናቸው እና እዚህ በስደት ዓለም ላይም ሰማኸኝ እንዴት አስቦ ውሏል የሚለውን እንደዚሁ መረጃ ሰጥቶ ለማለፍ ነው። ኢትዮጵያ ደግሞ ወደ ኢትዮጵያ ስናመራ ደግሞ በባህር ዳር ድምፃዊ ሰማኸኝ በለው የባህር ዳር ነጸብራቅና የኢትዮጵያ ኪነ ጥበብ ድምቀት ነበር ብለዋል። የባህር ዳር ከተማ ከንቲባ ክቡር አቶ ጎሹ እንዳለማው የአማራ ኮሚኒኬሽንን መረጃ እንደምታዩት የተለያዩ ታዋቂ ሰዎች በተገኙበት እንግዲህ የሀዘን መግለጫና የሽኝት ስነስርዓት ዛሬ በባህር ዳር ተካሂዷል። ምን ይመስላል ዝግጅቱ የሚለውን የተወሰኑ መረጃዎች ጨምራለሁ። የባህር ዳርን ቀደምት ስሞች ባይረሴ ቀለም የቀረጸው ባለራዕይ አርቲስቱ ባህር ዳርን ከጠባቢት እስከ ወራሚት፣ ከቤዛዊት እስከ ባታሚት፣ ከሳር መንደር እስከ ቅጠል ሰፈር፣ ከገድሮ እስከ ፋሲሎ፣ ከኮሽኮሽ እስከ ግጫሽ፣ ከሽንብጥ አባገሪማ እስከ ዘንዘልማ እንዲሁም ከዲያስፖራ እስከ ጎተራ እያለ ቀደምት የሰፈር ስሞቿን በዜማው ባይረሴ ቀለም የቀረጸ ባለራዕይ ድምፃዊ ነበር ይላል የአማራ ኮሚኒኬሽን ዘገባ። በተዘጋጀው የምስለ ለቅሶና አሸኛኘት ስነስርዓት ላይ የባህር ዳር ከተማ ከንቲባ ክቡር አቶ ጎሹ እንዳለማው፣ የክልሉ ባህል ቱሪዝም እና ስፖርት ቢሮ ምትክ ኃላፊ ዶክተር አየለ አናውጤ፣ አብሮ አደግ ጓደኞቹና ፕሮሞተር ደሞዝ ተገኝተው ሀዘናቸውን ገልጸዋል። በስነስርዓቱም ላይ አርቲስት ሰማኸኝ የሙዚቃ ብቻ ሳይሆን የባህል ፈርጥ እንደነበረም ተመስክሯል። ድምፃዊ ሰማኸኝ በለው ለኢትዮጵያ ብሎም ለባህር ዳር ከተማ ኪነ ጥበብ እድገት ያበረከተውን ደማቅ አሻራ ከግምት ውስጥ በማስገባት ከባህር ዳር ልማት ባንክ በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት በኩል ወደ ባህር ዳር ስቴዲየም የሚወስደው ጎዳና በስሙ እንዲጠራ የከተማው ከንቲባ የከንቲባው ኮሚቴ መወሰኑን ክቡር አቶ ጎሹ እንዳለማው አስታውቀዋል። ስለ ባለ ሀገር የተሳሳቱ አረዳዶችን የቀየረ ድምፃዊ ሰማኸኝ በለው ስራዎች ባህልን፣ ወግን፣ የኢትዮጵያን ልዩ ልዩ ሴቶች አድምቀው ያወጡ መሆናቸው ተገልጿል። ሌሎችም ዝርዝር መረጃዎች አሉት። በባህር ዳር የነበረው አከባበር ደግሞ ይህንን ይመስላል። እንግዲህ ለቤተሰቦቹ ለወዳጅ አድናቂዎቹ በድጋሚ መጽናናትን፣ የሟችን ነፍስ ይማር። ሪዮት እኔም ለረጅም ጊዜ ከማውቃቸው ጓደኞቼ መካከል አንዱ ሰማኸኝ ነው ማለት ይቻላል። በወዳጅነት በጨዋታ አዋቂነቱ በቁም ነገረኝነቱ ብዙ የማይረሱ ገጠመኞች አሉን። ያው ነበር እየሆነ ይቀጥላል እንግዲህ እኛ ወደሱ እስክንሄድ ድረስ ማለት ነው። ከነዚህ መካከል ከማይረሱ አጋጣሚዎቻችን ሁለቱም በህይወት የሉም፣ ነበር ሆነዋል። ነፍሳቸውን ይማር። የኛን እንደ ፈጣሪ ፈቃድ እንግዲህ እንጠብቃለን ማለት ነው። የኛ ነበር እስኪመጣ የነሱን ነበር እና ግን የህይወት አካል ነው። ገጠመኝም የተለያዩ የተያያዙ ጉዳዮች እና ነፍሱን ይማር። እኔ ሰማኸኝ ተስፋዬ ካሳ አንድ ገጠመኝ ነበረን። ይሄ አንድ ብቻ ሳይሆን ብዙ ገጠመኞች ናቸው። ግን ከማይረሳው ሁሌ አሁን ከአባቱ ስም በፊት ባላገር የሚለው ስራው ተጽዕኖ አድርጎ ሰሜ ባላገር የሚለው ይቀናል። እሱን የምሽት ክለብ በከፈተበት ወቅት የገጠመን ገጠመኝ ነው እና እሱ ለትውስታ
ከኮሜዲያን ደረጀ ኃይሌ ጋር አንዴ ከደረጀ ጋር ቆይታ እናደርግ የተስፋዬ ያልተሰሙ አጋጣሚዎች በየግላችን የምናውቃቸው ይሄ መድረክ ላይ ከሚታወቁት ውጭ በሚል አንስተን ነበር። እሱን ባጭሩ ለአድማጮች ሰሜን ካነሳን አይቀር የህይወት አካል ነው። መሳቅም ማልቀስም ትዝታም ገጠመኝም ተያያዥነት አላቸው። እሱን እንጋብዛቸው። ከዚሁ ጋር አያይዤ እንደው አንዳንድ ነገሮች ላንሳ። በጣም ፈጣን ነው። ኧረ እኔ ብዙ ነገር አለ ልንገርህ። አንድ ማስታወሰውን ላንሳልህ በራሴ በግል የሚገርመኝ አንዴ እኔንም እሱንም የሚያውቁ ወዳጆቻችን ከአውሮፓ መጡ እና ልንዝናና ተሰብስበን ወጣንና ያኔ ካሳንቺስ ሰማይ በለው ሰሜ ባላገር ተወዳጅ ሆኖ የምሽት ክለብ ከፍቶ ነበር እና እኔ ተስፋዬ እንግዶቻችን አብረን ሄድን። ኃይለኛ ጨዋታ ይዘናል እኔና ተስፋዬ እና ሙዚቃው ላይ ትኩረት አላደረግንም ብዙ። ሰማይ ደግሞ በጣም የተወደደለት ጊዜ ነው ባላገር የሚለው ስራና ያው አብረውን ያሉት ይዝናናሉና ሰሜ እየዞረ ሰውን ኢንተርቴን ያደርጋል በዘፈኑ። ባላገር ነኝ ያለ ሁሉም ጋር እየሄደ ቁጭ ያለና ተስፋዬ መሀልና እኔ መሀል መጥቶ ቁጭ አለ። ባላገር ነኝ ሲል ያው የተወሰነ ድጋፋችንን ሞራል ሰጠን። አረዘመው ተስፋዬ ማን ነው ሰሜ አረዘመው ባላገር ነኝ። ተስፋዬ ወደኔ ተጠግቶ ተወርኒ ሰሜን ማን አይደለም ብሎት ነው እንዴ የሚጨቀጭቅ እና ተስፋዬ በጣም ማረሳቸው በርካታ ለመድረክ ያልቀረቡ ግን እንዲሁ በአጋጣሚ የሚያወራቸው ነው። አንተ ደግሞ ብዙ ይኖርሃል ይያል በጣም ብዙ አለ። አንዴ ትልቅ ባለሀብት ጋር ተጋብዘን ነው ያኔ በጣም እንግዲህ ተስፋዬ ካሳ እኔ ሀብቴ ነው የምንጋበዘው። ትልቅ ባለሀብት ጋር ተጠርተናል። በመጀመሪያ ደረጃ የተጠራው ተስፋዬ ካሳ ነው። እንደ ተስፋዬ ስለሚደክመው ታሳርፉታላችሁ ተብለን ነው እኛ የመጣነው። ይበልጣችኋል አውቃችኋል ተብሎ ነው። እሺ እና ዝግጅቱ ከመጀመሩ በፊት ይበላል ይጠጣል ብለን ሁሉ ነገር የሞላበት ነው። ባክስቴጅ ነን እኛ ምናምን ነገር ነው። ተስፋዬ ይጠጣል። ተው አንተን የዚህ ኮከብ ባጠጣ ጥሩ ነው ትንሽ ሞቅ ባይለ ጥሩ ነው ምናምን እንለዋለን እያለ ትንሽ ይጠጣል። ይወዳል መጠጥና ትንሽ ይጠጣል። ከዛ በቃ አሁን ተጀመረ ተባለ። ተስፋዬ ተባለ። ትልቅ ባለሀብት ናቸው። ሁሉም ሰው ግጥ ብሏል። ወጣ ምንድነው ምናምን ነገር ብሎ የሆነ ጆክ አወራ እና ዝም አሉት። አያቸው ተስፋዬ ክሬቲቭ መሆኑን ታውቀው በጣም ሲል ዝም ብሎታል። በጣም አሪፍ ጆክ እኮ ነው ያወራው። ተመልካቾቻችን ይሄን ጆክ የነገሩኝ ደረጀና ሀብቴ ናቸው አለ። ዋ ሲባል ገባ። ደረጀ በጣም ክሬቲቭ አንዴ ደግሞ ማረሰው እኔና ጎሳዬ ሆነን የተስፋዬ የሆነ ዘመድ ሞቷል እና ሁሉም ሰው ለቅሶ እየደረሰ ነው እና እኛ በአጋጣሚ ከከተማ ውጭ ነበርንና የመጣን ቀን ይመስለኛል ለቅሶ የሚያልቅበት ቀን ነው። ጨርሶ ክራውን ይሰራ ነበር ተስፋዬ ስራ ገብቷል ይመስለኛል። እኛ ከአዲስ አበባ ስንገባ ከምሽቱ 1 ሰዓት ተኩል 2 ሰዓት ይሆናል። ግን በዚሁ መሄድ አለብን ብለን ቤት ስንሄድ ተስፋዬ ቤት ዝግ ነው። በቃ ዝግ ነው አላገኘነውም። ተመለስ ጠዋት ወይም በማግስቱ ያው በቤት ስልክ ነው ደውለን ተስፍሽ እግዚአብሔር ያበርታ ከተማ ውጭ ነበርን እና ትላንት 1 ሰዓት ተኩል ነው 2 ሰዓት ላይ ማታ መጣንና ቤት ዝግ ነው መድረስ አልቻልንም ስንለው እንዴ እናንተ ዘመድ እኮ ነው ሞተብኛል እኮአችሁ ገበያ ሞተብኛል እኮአችሁ መሰላችሁ በር ዝግ ነው ለቅሶ ልንደርስ መተን የምትሉኝ ምናምን ያለውና ተስፋዬ በጣም ክሬቲቭ ተሰጦ ያለው ብዙዎቻችን ያሰመረን ነበር። እንግዲህ እንዲህ ነው ተስፋዬም ሰሜም የጊዜው ሄዱ። የነበረን ገጠመኝ ብዙ ነው የሚገርምሽ ሪዮት። በተለይ አሁን እኔና ሰማኝ ከ20 ዓመት በላይ ነው ሰማኝን ማቀው። ሸዋጌጥ የሚባል የምሽት ክለብ ሲሰራ ነው ማቀው። እዛ ደግሞ በወቅቱ ካሴት አውጥቶ ስም የነበረው እሱ ነው። እዛ ብዙ ጓደኞቼ ይሰሩ ነበር። ያኔ ማናችንም ምን እንደሆነ አይታወቅም ገና ለስም አልበቃንም እንደየደረጃችን ማለት ነውና
ጎሳዬ ይርዳው፣ ትዕግስት አፈወርቅ፣ አማኑኤል መነኪል ወይም አሚኮ፣ ታመነ መኮንን፣ ፍቃዱ እነዚህ በጣም ጓደኛ ማቾች ነው እና እኔ በአብዛኛው እንግዲህ ጎሳዬም ይርዳውም አሚኮም ፍቃዱም በጣም ጥብቅ ጓደኞች ነን እና አንድ አካባቢም ነው ደግሞ የምንኖር የነበረው እና በስራም እንዳልኩሽ በጓደኝነትም ጥብቅ ስለነበር እነሱም ጋር ሲሄድ ማለት ሰሜዛ ይሰራ ስለነበረ የነበረ ጨዋታ ልነግርሽ አልችልም። ቤቱም ጥሩ ነው የሚሰራው፣ ጥሩ ባለሙያዎች ስለያዘ ከዛ ጎን ደግሞ ባሉት ክፍተቶችና አረፍቶች መካከል ደግሞ የነበረን ትዝታ የማይረሱ የጓደኝነት ገጠመኞች ብዙ ናቸውና ተስፋዬ ካሳም ጋር ብዙ ታሪክ አለን ከሰሜም ጋር ሆኖ ማለት ነው። ተስፋዬ ደረጀ እንደተናገረው እንግዲህ በጣም እኮ የሚያስቅ ነው። አስበው አረብ ባላገር ሲላችሁ አጠገባችሁ መጥቶ ምን መሰለሽ እንዲያውም እኔ እኮ ማን ብሎት ነው ይለኛል ተስፋዬ ራሱ ማን አይደለም ብሎት ነው ይለኛል። ራስህ በለው አልኩት መጨረሻ። እሱማ በለውማ አባቱ ስም ነው አለ። ከዛ ዘፈኑ ሲያልቅ ማለት ነው በቃ ሲረጋጋ ሰሜ ዘፈኑን ጨርሶ እንደገና መጣኛ ጋር ያው ጓደኞቹ ስለሆነ ሲመጣ ምን እንዳለ ታውቃለህ ምናምን ብለን ነገር ነው ይሄን ጉዳይ ማለት ነው። ማን አይደለህም ብሎት ነው በለውማ አባቱ እንዴ በጣም እኮ የሚያሳዝን ነው አለ። ሁለት ተንኮለኞች ቤቴን የምትመርቁት በዚህ በነገር ነው ያደለው ስንት ነገር ያደርጋል ምናምን ብሎ ተሳሳቅንና ጨዋታን በጣም ያውቃል ሰሜ ከሙያው ጎን ለጎን ለማለት ነው። ብዙ ማይረሱ በጣም ብዙ ነገሮች ላይ በተለይ ደግሞ ከባላገር ጋር አያይዞ ሲሪየስ የሚገልጻቸውም እንደገና ደግሞ በቀልድ መልኩም የሚያነሳቸውም ገጠመኞቹ የተለያዩ ቃለ መጠይቆቹ ላይ በጣም የሚገርሙ ናቸው እና አስተዋይነቱም ጭምር እንግዲህ የባላገር ነገር ሲነሳ በተለይ የባላገር ፍቅር ተውኔት ላይ በሚገርም ሁኔታ ነበረ የተወነው እና ከድምፃዊነቱ ባሻገር ጎበዝ ተዋናይ መሆኑንም ያስመሰከረበት ነውና እንግዲህ በጣም ብዙዎች ሲከታተሉት የነበረ የሚያስታውሱት ነው ብዬ አስባለሁኝ። የባላገር ፍቅር እንደው ሰሜ ባላገር የሚለው ከዚህ ከባላገር ፍቅር እንደገና ደግሞ ከዘፈኑ ጋራ ተያይዞ ይሄ ባላገር የሚለው ነገር ከሱ ጋራ በጣም ነው የተጣበቀው እና እሱም ሆን ብሎ ስለሰራበት ነው። አንድ ቃለ መጠይቁ ላይ ኢቢኤስ ላይ እንዴት እንደሰራው ሲናገር የተናገረው ነገር በጣም ቀልቤን ስቦታል። አንድ ሎተሪ አዟሪ አንዱ ጠርቶ እንደው ባላገር ምናምን እያለ ሲገረምም አይነት ነገር እንግዲህ በቁምጣው በምናምን ባለባበሱ ነው የሚገረመው እና ከዛ በኋላ ቤቱ ሳይደርስ ነው ፀጉር ቤት ነው ያለው መሰለኝ ገባ ብሎ እስኪ ያቀብለኝ ወረቀትና እስክሪብቶ ብሎ የጻፈው እና እንዴት ባላገርነት እንዴት እንደዚህ ይታያል አይነት ነገር የሚኮራበት ነገር እንደሆነ እንደዚሁም ደግሞ አፈር ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው አይነት ነገር በቁምጣው መሳለቅን በተመለከተ እንደዚህ እሱ ነገር በጣም የሚገርም ነገር አለው እና ብዙዎች ውስጥ ልክ ቅድም የባላገር ፍቅር እንዳልኩት በቲያትሩ እዚህ ጋር ደግሞ በሙዚቃው ሰማኸኝ ሲባል ቀድሞ የሚመጣ ነገር ይመስለኛል እና ባላገርነትን በሚገርም ሁኔታ ነው መቼም የሚያንቆለጳጵሰው። በእርግጥ አፈር ለሚበላው የሚለው አንድ አነጋጋሪ ነገር ነው። ያው በዚህ ፕሮግራም ብዙ ማለት ስለማያስፈልግ ልለፈው እንጂ ልክ ነሽ። እንዲያውም የሚገርምሽ ነገር ብዙ ተወዳጅ የሆኑለት ስራዎች የራሱ ድርሰቶች ናቸው እና ግጥሞችም ላይ ዜማዎችም ላይ የሚያደርገው ትኩረት የሚገርም ነው። ሌላ ጊዜ ወይ ጊዜ ወስደን እንመለስበታለን እንጂ በየስራዎቹ የሚገርሙ ስንኞች ያሉት ድምፃይም ነው። አንድ በጣም ከምወድለት ስንኝ መካከል ጭሱን አባሪው አይኔን አሞኛል በየሰበቡ ማልቀስ መሮኛል ይላል እና ብዙ እንደዚህ የምጠቅሳቸው በየስራዎቹ ውስጥ ተጫወታቸው በርካታ ስንኞች አሉና ሰሜ በድጋሚ ነፍስ በሰላም ይረፍ ሰተን በሄድካቸው አይረሴ ስራዎች ስናስብህ ስናስታውስህ ስንዘክርህ እንኖራለን። ለቤተሰቡ
መጽናናትን ይስጥ በድጋሚ እንላለን። አድማጭ ተመልካቾቻችን የቅዳሜው ወጎች ዝግጅታችን ነው እየተከታተላችሁ ያላችሁት ከምንጊዜ ሚዲያ። ወደ ቀጣዩ እናምራሪ። በሙዚቃ አንሳቅ ይሁን ወይስ ትራምፕና ሜሎኒ? ትራምፕና ሜሎኒን ነው እናገኘው። እንግዲህ እነሱ ቀጥሎ በሙዚቃችን እንስቃለን። እንዴ ትራምፕ በጣም ትንኮሳቸውን ቀጥለዋል በሚገርም ሁኔታና አሁን ደግሞ ብለው ልክ ድሮ የሆነ ጠየቀችኝ ምናምን አይነት ሙድ እኮ በቃ አሁን ላይ የቀረውን እሳቸው ደግሞ ለመነችኝ ፎቶ ለመነሳት ምናምን እያሉ ነው። እና እኔ ማመን ነው የሚያቀተኝ። በቃ የአንድ ሀገር መሪ ፕሬዚዳንት፣ ለዛውም ደግሞ በቃ አሜሪካ የምትባል በጣም ሀብታም የአሜሪካን ቫሊዩስ እየተባለ ስለ ዲሞክራሲው ስለምኑ በቃ በሚነገርበት፣ በእርግጥም ደግሞ አብዛኛው ነገር እውነትም ደግሞ በሆነበት እንደው በነበረበት ሊያደርጉት ነው ፕሬዚዳንት ትራምፕ እንጂ እንደዚህ አይነት መሪ በቃ ማመን ነው የሚያቅተው። እና ከዛ ደግሞ ስታስተያየው ስታወዳደር ደግሞ የበለጠ የሚያም ነገር አለው። ትላንት የሚያነሳውት ይሄ ኦባማ ፕሬዚደንሻል ሴንተር በቃ እዛ ላይ ምርቃት ላይ የነበረውን በቃ የመሪዎቹ መገኘት አብረው ፎቶ ሲነሱ የሚያደርጉት ንግግር ምናምን የእውነት የአሜሪካን ቫሊዩ የሚባለውን ነገር በቃ ሊያሳይህ የሚችል ነገር ያለውን የኦባማን የሚሼልን ንግግር ስታደምጥ ምናምን ከዛ መለስ ብለ በቃ ትራምፕን ደግሞ ስታይ በጣም በጣም የሚገርም ነገር አለውና ግን ደግሞ ያው ቆርጣ ተስፋ እንዳትቆርጥም እንዳልኩት በዛ በምረቃ ዕለት የነበረው እንደገና ተመልሶ ደግሞ ተስፋን ለማለምለም ከእንደዚህ አይነቱ አሁን እየታየ ካለው አሳፋሪ የሆነ ነገር ለመውጣት ደግሞ የሚደረጉ ጥረቶች ምናምን በጎ ሀሳቦች መኖራቸውን ስታይ ደግሞ እንግዲህ የሆነች ትንሽ ተስፋ ይኖርሃል እንጂ በጣም የሚያሳዝን ነገር እየሆነ ነው። ያው የቅዳሜ ወጎች ስለሆነ ዘና ወደሚያደርገውም ነገር በጣም ሲሪየስ ወደ ነው አልሄድና ምንድን ነው ያሉት የሚለው እዚህ ውስጥም ያሳዝናል፣ እያሳዘነ ነው የሚያስቀው። በእርግጥ ወደዛ ስንሄድ ብዙዎቻችሁ ተከታትላችሁታል ብለን እናስባለን። እንግዲህ ትላንት መነጋገሪያ ሆኖ የዋለ ጉዳይ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ፎቶ ለመነሳት እንደለመኗቸው ለጣሊያን ቴሌቪዥን መናገራቸው ከተሰማ በኋላ በእርግጥ ትርጉሙን ነው እንግሊዘኛውን ነው እያሰሙ የነበረው። በኋላ ወጥቶ ከሆነ አላውቅም፣ ግን መጀመሪያ ላይ ያው እየተረጎሙ ስለሆነ እሳቸው ያሉትን እያቀረቡ የነበረው ብቻ ያው የጣሊያኑ ቴሌቪዥን አዘጋጆች ያሉትን ነገር ሲናገሩ ፎቶ ለመነሳት እንደለመኗቸው ጆርጂያ ሜሎኒ ትራምፕን ማለት ነው መግለጻቸውን ተከትሎ ነው እንግዲህ ይሄ ሁሉ ውዝግብ የመጣውና በቪዲዮ ወጥተውም ሜሎኒ የትራምፕ ንግግር ሙሉ ለሙሉ ፈጠራ መሆኑን እሳቸውም ሆኑ ጣሊያን በፍጹም እንደማይለምኑ አስረግጠው መናገራቸው ነው እንግዲህ ባጭሩ ሲቀርብ። ትራምፕ እንዳልኩት በጣም በሚያስቅ ሁኔታ ምናልባት ስላናገርኳት ደስ ብሏት ይሆናል ስትለምነኝ አሳዝናኝ ምናምን አይነት ነገር ፎቶ የተነሱበትን ምክንያት ገልጸዋል። ሜሎኒ በጣም ተናደው ለምን ለአጋሮቻቸው እንዲህ አይነት ባህሪ እንደሚያሳዩ አላውቅም። ለምዕራባውያን እና ለአሜሪካ ጠላቶች እንደውም አክብሮት አላቸው አይነት ነገር ነው እንግዲህ የተናገሩት። ሜሎኒ በጣም የፕሬዚዳንት ትራምፕ ደጋፊ በመሆን ነበረ የሚታወቁት። እንደውም በ2025 የሁለተኛው የትራምፕ በዓለ ሲመት ላይ የተገኙ ብቸኛዋ የአውሮፓ መሪም ነበሩ። እንግዲህ ከእሳቸውም ጋር መጨረሻቸው ይሆናል። እስኪ የሲኤንኤንን ዘገባ አድምጠን እንመለስ። U.S. President Donald Trump for a photo. Giorgia Meloni is adamantly denying that such a thing happened at the G7 summit in France this week. Donald Trump's statements are completely made up. I am frankly astonished. But Trump today told Italy's La 7 TV that Meloni begged him for a photo and that he obliged because he felt sorry for her. The remarks are sparking a fresh diplomatic incident. Italy's foreign minister Antonio Tajani canceled a planned visit to the United States, where he was expected to meet with Secretary of State Marco Rubio. I can only say it is disappointing that he does not show the same determination with the enemies of the West and of the United States. Meloni was considered one of Trump's closest friends in Europe,
But over the past 2 years, that's fractured due to Trump's diminishing support for Ukraine and his threats to take over Greenland. Now, Meloni is asking why allies are being treated differently than their enemies. I don't know why the President of the United States behaves like this toward his allies. It's not the first time, moreover. CNN has reached out to the State Department and the White House for comment. There is one thing he should remember. Neither I nor Italy ever beg. እኔም ኢጣሊም አለምንም ነው እንግዲህ መታወቅ ያለበት ነገር ብለዋል ሜሎኒ። እንግዲህ ይሄ ምን ያህል ዲፕሎማሲው ላይ ራሱ ችግር እየፈጠረ እንዳለ የሚታወቀው ጣሊያኑ የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ወዲያው ነው ወደ አሜሪካ ሊያደርጉ የነበረውን ጉብኝት እንደሰረዙ በኤክስ ገጻቸው ያስታወቁትና ትራምፕ እንግዲህ ትንኮሳ እዚህ ደርሷል። በተለያየ መልኩ እንግዲህ ወደ ስልጣን ከመጡ ጀምሮ በተለይ አሜሪካን ከምትመራበት ህጎች ጋር ያላቸው ተቃርኖና የእሳቸውን አካሄድና የሄዱበትን መንገድ በታሪክ ለማስቀመጥ በተቃራኒው የሚያደርጓቸው ነገሮች በርካቶች ናቸው። በእያንዳንዱ ጉዳዮች ማለት ትችላለች። የዓለም ዋንጫ አሁን የሚደረገውን የዓለም ዋንጫ ጨምረሽ ወደ ስልጣን ከመጡበት ጊዜ ጀምሮ እያደረጉ ያሉት ነገር ከነበረው በተቃራኒ በሆነ ቁጥር ማን አደረገው የሚለውን ታሪክ የሚመዘግበው እሳቸውን አስቀድሞ እንደሆነ እያሰቡ ይመስለኛል። በግድ በተለመደው መሄድ ተመሳሳይና አንድ አይነት ነው የሚሆን ያሉ ይመስላል። ግን ለታላቁ አሜሪካ ደግሞ የሚኖረውን አደጋና ችግር በተለያየ ጊዜ ሚዲያዎቹም ተቆርቋሪ ነን የሚሉት ዜጎቿም ሀሳባቸውን በተለያየ መልኩ ሲገልጹ አይተናል። ቅርብ ጊዜ ዋይት ሃውስ ውስጥ ያስደረጉትን የቦክስ ውድድር ጨምረሽ በየጊዜው የሚያደርጉትን ነገር ከቦታው ከነበረው ክብር ምናምን ጋር አብረው አይሄዱ የሚባሉ ነገሮችን እሳቸው እንደ ህጋዊና መደረግ እንዳለባቸው አድርገው ትራምፕ አርጎታል እየተባለ በታሪክ እንዲነሳ ያሰቡ ይመስለኛል። አንዳንድ ነገሮች እንደ አንዳንድ ቲክቶከሮች ናቸው እያልከኝ ነው። በምንም መንገድ ይሁን ብቻ አደጋው ስላለመግባት ነው እሱን ያላልኩትና አንዳንድ ነገር ተመሳሳይና አንድ አይነት የሚሆንብሽ ጊዜ አለ። ዓለም አንድ ሆነች እንዴ በሆነ በተመሳሳይ ነገር እንድትያ ትናንት እዛ ጸሎትና ያዘኑ ቦታ ላይ ሆነ አንድ በጣም ማከብረው ባለሙያ ጋር ስናወራ የነበረው እንዲህ አይነት ነገሮች አረ እንዴት ነው ተቦርንዬ ብዙ ጓደኞቻችን ጠራን ታውቂያለሽ፣ ሰሜን ጨምሮ እንዲህ በድንገት ያጣናቸው ቀላል አይደለም ከቅርብ ጊዜ ወዲህ እና ይገርማል። ልክ እንደ ኋላ ቀርነት ፋሽኑ እንደቀረ የተቆጠረ ይመስላል። ታሞ ሆስፒታል ገብቶ እንዲህ ከሊ አስታማው ወይም ቤተሰብ አስታሞት ወይ ጓደኞቹ ጠይቀው ታለፈ የሚባል ሰው ጠፋ። ድንገት ብቻ ሆነ እና ያኛው ኋላ ቀርነት ሁሉ መሰላል ፋሽኑ ያለፈ አማማት የተቀየረ አልመሰለህም ወይ አለ። በጣም የሚገርም ሐሳብ ነው ያነሳውና አሁንም ዓለም ላይ አንዳንድ ፕሬዚዳንት ትራምፕን አካሄድ ጨምረሽ በየሀገራቱ የምታያቸው ነገሮች ይሄ ለሀገር በሀገር ውስጥ ትልልቅ ቦታና ክብር የሚሰጣቸውን ነገሮች አሳንሶና አዋርዶ ማሳየት ወይም የራስን መንገድ ብቻ መርጦ ከነበረው አካሄድ በተቃራኒው መሄድ ምን ያህል ህጋዊ እየሆነ እንደመጣ እና አንድ በጣም ትልቅ የሚባሉ ሰው ትልቅ አመራር ላይ የነበሩ ሰው በአንድ ወቅት አግኝቼ አሁን ስላለንበት አጠቃላይ ሁኔታ ሳወራቸው እኔ አሁን ከሀገሬ የራኩኝ የተሰደድኩኝ በቃ ከህዝቤም ከሀገሬም ፍጹም እንደማይተዋወቅ ሰው ሆንኩ ብዬ የሚሰማኝ ስለ ሀገሬ ሳይና ስሰማ ነው። እሳቸው ከሚያውቁት ስዕል ሁኔታ ማንነት ውጭ ሆናል። በቦታው መራቅ ሳይሆን በቃ እዚህ በመሆን አይደለም አይነት ነገር እንዲህ ነው እንዴ በቃ ሀገሬ እንዲህ ነበረች እንደዚህ ነበር ሰው የኖር ነው እንደዚህ ነበር እንድላሉ እና የቦታው ርቀት አሳስቦኝና ስደተኝነቴን አስታውሶኛል። በህዝባችን ውስጥ በታሪክ ባኗኗራችን ውስጥ የመጡ በአጭር ጊዜ ያየዋቸው ነገሮች እሱን እንዳስብና እንዳዝና አድርጎኛል ብለዋልና እነዚህን ሁሉ ነገሮች ደርቦ እዚህ ውስጥ ይዛል ማለት ነው። ለማንኛውም እናንተስ ሜሎኒና ትራምፕን እንዴት ነው ፎቶዬን በሚለው የተነሳውን ውዝግብ እንዴት አያችሁት? ድሮ ሴሌብሬቲ የሆኑ ሰዎች ነበሩ። ከሌ እንነሳ ብሎኝ እምቢ አልኩት እንዲህ አልኩት እየተባለ ውስጥ ለውስጥ ያው ወይ በጓደኝነትሽ ወይ በሶሻል ሚዲያ ድሮ ማለት የኛ ሶሻል ሚዲያ ነፃው ጋዜጣ ላይ ነበር ምናምን እንዲህ ያለችው ከሌን እንዲህ አላት ምናምን አይነት ነገር ነበር። አሳደጉት፣ ትራምፕ ከፍ አደረጉት በጣም
ከፍ ያለ ሀገር መሪ ስለሆኑ ከፍ አረጉት አነስ ያለውን ሐሳብ ለማንኛውም እናንተ ሐሳብና አስተያየት ስጡበት በቀጣይነት እንግዲህ ኢትዮጵያ ክረምት አይደል እስቲ በሙዚቃ ሳቅ ክረምትና ሙዚቃችንን ቃይተን እንመለስ እንሳቅ በዛሬ በሙዚቃ እንሳቅ ዝግጅታችን ትኩረት የምናደርገው አሁን በኢትዮጵያ ወሩ ሰኔ ነው። ሰኔ ደግሞ የክረምት መግቢያና መጀመሪያ ነው። በዚህ መሰረት በኢትዮጵያ ሙዚቃ ውስጥ ብርድ ላይ፣ ዝናብ ላይ እና ንፋስ ላይ የሚያተኩሩት ዜማዎች ላይ ትኩረት እናደርጋለን። በቅደም ተከተሉ መሰረት እንግዲህ መጀመሪያ ይነፍሳል፣ ከዛ ይዘንባል፣ ከዛ ይበርዳል ነው። ሊነፍስ ነው ይንፈሳ። ንፋስ ያዘመመው ንፋስ ነፍሶ ንፋስ አይግባብን ንፋስ ይገባዋል ንፋስ ነው ዘመዴ። አሁን ከንፋስ ቀጥሎ ሊዘንብ ነው። ይዝነባ። ዝናብ ዘንቦ ዘንቦ ደጁ ረሰረሰ ዝናብ ዘንቦ ዘንቦ ደጁ ረሰረሰ ዝናቡ ዘነበ ዝናቡ ዘነበ ደጁ ረሰረሰ ዝናብ ጥሏል አሉ ጋራ ጋራ ሆነ ዝናብ ጥሏል አሉ ጋራ ጋራ ሆነ ዝናብ ዘንቦ ላይ ዘንባ እያጉረመረመ እያጉረመረመ ዝናቡም ዘነበ ወጡም ደፈረሰ ኃይለኛ ዝናብ ቢወርድ ከሰማይ ሰማዩ ዝናብ ከዳመናው መጣ ምን ያደርግለታል የዝናቡ መምጣት ደጋው ላይ ዘንቦ ዘንቦ ደጋው ላይ ዘንቦ ዘንቦ መስኩ ላይ ዘንቦ ዘንቦ አመጣለች ዘንቦ በመጨረሻ እንግዲህ ሊበርድ ነው። ይብረዳ እክትትትትትት ብርድ ይለኛል ምንድነው በላት አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት ከምን ጊዜ ሚዲያ የቅዳሜ ወጎች ዝግጅታችን ነው። ይህ ዝግጅት ወደ ሌሎች እንዲዛመት እንዲዳረስ ሼር እና ላይክ ማድረጋችሁን አትዘንጉ። ሰብስክራይብ በማድረግ ቤተሰብ እንሁን። ለሚዲያው ድጋፍና እገዛ እንዲሆን በዘል በሱፐር ስቲከር በሱፐር ቻት እና በጎፈንድሚ የቻላችሁትን በማገዝ የሚዲያውን ከፍ የማለት አቅምና ጉልበት እናሳድግ። ከዚህ ጎን ለጎን ሞራል አባል በመሆን ሚዲያውን መደገፍ እንደሚቻል ለማስታወስ እንወዳለን። ሪዮት አለሙና ተወልደ በየነ በጋራ እያስተናገድናችሁ እንገኛለን። ሪዮት ወደ አንቺ ልመለስና እንግዲህ ቀደም ሲል በሙዚቃ እንሳቅን ተከታትለን ተመለስን። ወቅቱ ክረምት ስለሆነ ከኢትዮጵያ ክረምት ጋር በተያያዘ ትኩረታችን ክረምት ላይ የነበሩ ስራዎችን ነው። ሀሳብና አስተያየቶቻችሁን በጽሁፍ ልታጋሩን ትችላላችሁ። እንግዲህ ብርድ ብርድ አለኝ እያላችሁ ነው ወይስ ምንድነው እያላችሁ ያላችሁት የሚለውን በእኛ አየር ንብረት እንዳትለኩት አይደል? እንኳን አሰመርክበት በኢትዮጵያ መሆኑን ተናግረናል። እዛ ላይ ሰኔ መሆኑን ተናግረን በእኛ ደግሞ ክረምት ነው። እዚህ ላይ የኢትዮጵያ ሙዚቃ ነው። ይሄን ሁሉ ደምረን ነው። እንግዲህ ያው ባይሆን ኳስ ጨዋታው ሞቅ ያደርጋቸዋል ብዬ አስባለሁኝ። በተለይም ደግሞ እስኪ ማን እንደሚያሸንፍ እንደሚገምቱም በኮሜንት መስጫው ላይ አድማጮቻችን ይጻፉልን እና ሌላ ጊዜ የማን ግምት እንደሰራን እንነጋገራለን። በተለይ የጀርመን እና የአይቮሪ ኮስትን በተመለከተ ማለት ነው። የተለያዩ ጨዋታዎች አሉ ዛሬ። እንግዲህ ከዚህ ፕሮግራም በኋላም አድማጮች የሚያዩት መልካም ጊዜ ይሆንላችሁ ለማለት እንወዳለን። እንዳልኩት ደግሞ ኢትዮጵያ ያሉትንም ጨዋታው ሞቅ የሚያደርጋቸው ይመስለኛል።
የዓለም ዋንጫ በጣም እንግዲህ ምናልባት ትልልቅ ቡድኖች ከሚባሉት ስፔን፣ ፈረንሳይ የሚጠበቁ ይመስለኛል በግሌ። አይቬሪ ኮስትን የምወደው ቡድን ነው ከአፍሪካ ቡድኖች፣ ሴኔጋል፣ አይቬሪ ኮስት፣ አልጄሪያ፣ ሞሮኮም ሌሎችም እንግዲህ የማይበገሩት አንበሶች እና ናይጄሪያን ጨምሮ ዓለም ዋንጫ በተለያየ ጊዜ ብቃታቸውን ያሳዩ ነበሩ። ዘንድሮ ላይ አይቬሪ ኮስት እንግዲህ አቶ ተርላም አይቬሪ ኮስት ወይ ሞት ሲሉ ነበር። ነገ ይነግሩናል እንግዲህ አቶ ተርላ በዚህ አጋጣሚ እና ሌሎቻችሁም የእናንተን ግምትም ልታስቀምጡ ትችላላችሁ። የትኛውን ብሔራዊ ቡድን ለውጤት ይበቃል ብላችሁ ቅድሚያ ትንበያ ትሰጣላችሁ የሚለውን መልካም እድል እንላለን። እኛም እንግዲህ ጥሩ ለተጫወተ ሁሉ የምንደግፋቸው እንዳሉ ሆኖ ለሌላው ግን ጥሩ ለተጫወተ ደስ ይላል። ለዚህ ነው 6 ቦታ ላይ ስትጫወች እንደዚህ ነው። በእግር ኳስ አከፋፋይ ተውኛለች። ወደኋላ መለስ እያልሽ ወደፊትም ሳብ እያደረግሽ ኳስም እያከፋፈልሽ አማካኝ ቦታ ነው እንዳ ጊዜ ሚዲያ አማካኝ ላይ ነው የሚጫወተው። ለዚህ ነው። አድማጭ ተመልካቾቻችንን እንግዲህ ስለ አብሮነታቸው ሁሉ እጅግ አድርገን እናመሰግናለን። ላይክ፣ ሼር ማድረጋችሁን አትርሱ። በምትችሉት መንገድ በጎፈንድሚ፣ በሱፐር ስቲከር እንደዚሁም ደግሞ በዘል በ7034756309 መደገፋችሁን አትርሱ የሚለውን ለማስታወስ ወዳለሁ። አድማጭ ተመልካቾቻችን የቅዳሜ ወጎች ዝግጅታችን ይሄን ይመስል ነበር። ሪዮት አለሙና ተወልደ በየነ በጋራ አብረናችሁ ቆየን። በነገ የተወልደ እንግዳ ዝግጅታችን እንደተለመደው ተላልፈው ትኩረት ካላገኙ ብለን ካሰብናቸው ወይንም ሊታዩ ይገባቸዋል ከምንላቸው መካከል የነገውን በተለመደው የዋሽንግተን ዲሲ ሰዓት አቆጣጠር 10 AM ላይ ይዘን የምንቀርብ ነው የሚሆነው። ሪዮት ከአድማጮች መድረክ ዝግጅታችንም እንግዲህ በዕለቱ ጎላ ብሎ የሚወጣውን ርዕስ ትኩረት ያደረገ ነው የሚሆነው ብዬ ልገምት ወይስ? አዎ አንድ እሱ ነው። ሌላኛው ያው የህወሓት መሪዎች ላይ የተጣለ አክራሪ የተባሉት የቪዛ እንግዲህ እቀባለና ከሱ ጋር ጉዞ እቀባለና ከሱ ጋር በተያያዘ የተለያዩ ሰዎች እየሰጡ ያሉት አስተያየት አለ። ይሄ በፖለቲካችን ውስጥ ምን ያመጣል የሚለውን በተመለከተ የእናንተስ እይታ እንዴት ነው? እንደዚሁም የተለያዩ ፖለቲከኞችንስ እይታ እንዴት አገኛችሁት የሚለውን እንጨምርበታለን ማለት ነው። ስለዚህ በዋነኛነት የቪዛ እቀባና ሌላ እለቱን ደግሞ የሚመጥን ርዕስም ካለ አብረን የምንወያይበት ነው የሚሆነው። በዋነኛነት ግን እስካሁን ባለው የቪዛ እቀባ ዙሪያ እናንተም እቀባ ከማድረጋችሁ በፊት ምን መደረግ አለበት የሚለውን አስባችሁ በሰዓቱ እንገናኛለን። የቅዳሜ ወጋችን ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በነገ መርሃ ግብሮቻችን ላይ በድጋሚ እስክንገናኝ የዛሬውን በዚህ ፈጸም ተናስተን ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ